ምዕራፍ 2 የእስራኤልም ልጆች እነዚህ ናቸው፤ ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን፣ ዳን፣ ዮሴፍ፣ ብንያም፣ ንፍታሌም፣ ጋድ፣ አሴር። የይሁዳ ልጆች ኤር፣ አውናን፣ ሴሎም። እነዚህ ሦስቱ ከከነዓናዊቱ ከሴዋ ልጅ ተወለዱለት። የይሁዳም የበኩር ልጅ ኤር በእግዚአብሔር ፊት ክፉ ነበረ፣ ገደለውም። ምራቱም ትዕማር ፋሬስንና ዛራን ወለደችለት። የይሁዳም ልጆች ሁሉ 5 ነበሩ። የፋሬስ ልጆች ኤስሮም፣ ሐሙል። የዛራም ልጆች ዘምሪ፣ ኤታን፣ ሄማን፣ ከልኮል፣ ዳራ። ሁሉም 5 ነበሩ። የከርሚም ልጅ እስራኤልን ያስጨነቀ እርሙንም ሰርቆ የበደለ አካን ነበረ። የኤታንም ልጅ አዛርያ ነበረ። ለኤስሮም የተወለዱለት ልጆች ይረሕምኤል፣ አራም፣ ካልብ ነበሩ። አራምም አሚናዳብን ወለደ። አሚናዳብም የይሁዳን ልጆች አለቃ ነአሶንን ወለደ። ነአሶንም ሰልሞንን ወለደ። ሰልሞንም ቦዔዝን ወለደ። ቦዔዝም ኢዮቤድን ወለደ። ኢዮቤድም እሴይን ወለደ። እሴይም የበኩር ልጁን ኤልያብን፣ ሁለተኛውንም አሚናዳብን፣ ሦስተኛውንም ሳማን፣ አራተኛውንም ናትናኤልን፣ አምስተኛውንም ራዳይን፣ ስድስተኛውንም አሳምን፣ ሰባተኛውንም ዳዊትን ወለደ። እህቶቻቸውም ጽሩያና አቢግያ ነበሩ። የጽሩያም ልጆች አቢሳ፣ ኢዮአብ፣ አሳሄል 3 ነበሩ። አቢግያም አሜሳይን ወለደች። የአሜሳይም አባት እስማኤላዊው ዮቴር ነበረ። የኤስሮምም ልጅ ካሌብ ከሚስቱ ከአዙባ ከይሪኦትም ልጆች ወለደ። ልጆቿም ያሳር፣ ሶባብ፣ አርዶን ነበሩ። አዙባም ሞተች። ካሌብም ኤፍራታን አገባ። እርሷም ሆርን ወለደችለት። ሆርም ኡሪን ወለደ። ኡሪም ባስልኤልን ወለደ። ከዚያም በኋላ ኤስሮም 60 ዓመት በሆነው ጊዜ ወዳገባት ወደ ገለዓድ አባት ወደ ማኪር ልጅ ገባ። ሰጉብንም ወለደችለት። ሰጉብም ኢያኢርን ወለደ። ለእርሱም በገለዓድ ምድር 23 ከተሞች ነበሩት። ኤሹርና አራምም የኢያኢርን ከተሞች ከቄናትና ከመንደሮቿ ጋር 60ውን ከተሞች ወሰዱባቸው። እነዚህ ሁሉ የገለዓድ አባት የማኪር ልጆች ነበሩ። ኤስሮምም በካሌብ ኤፍራታ ከሞተ በኋላ የኤስሮም ሚስት አቢያ የቴቁሔን አባት አሽሁርን ወለደችለት። የኤስሮምም የበኩር ልጁ የይረሕምኤል ልጆች በኩሩ ራም፣ ቡናህ፣ ኦሬን፣ ኦጼም፣ አኪያ ነበሩ። ለይረሕምኤልም አጣራ የተባለች ሌላ ሚስት ነበረችው። እርሷም የኦናም እናት ነበረች። የይረሕምኤል የበኩሩ የራም ልጆች መዓስ፣ ያሚን፣ ኤቄር ነበሩ። የኦናምም ልጆች ሸማይና ያዳ ነበሩ። የሸማይ ልጆች ናዳብና አቢሱር ነበሩ። የአቢሱርም ሚስት አቢካኢል ነበረች። አህባንንና ሞሊድን ወለደችለት። የናዳብም ልጆች ሴሌድና አፋይም ነበሩ። ሴሌድም ያለ ልጆች ሞተ። የአፋይምም ልጅ ይሽዒ፣ የይሽዒም ልጅ ሶሳን፣ የሶሳንም ልጅ አህላይ ነበረ። የሸማይም ወንድም የያዳ ልጆች ዮቴርና ዮናታን ነበሩ። ዮቴርም ያለ ልጆች ሞተ። የዮናታንም ልጆች ፌሌትና ዛዛ ነበሩ። እነዚህ የይረሕምኤል ልጆች ነበሩ። ለሶሳንም ሴቶች ልጆች እንጂ ወንዶች ልጆች አልነበሩትም። ለሶሳንም ኢዮሄል የተባለ ግብፃዊ አገልጋይ ነበረው። ሶሳንም ለአገልጋዩ ለኢዮሄል ልጁን አጋባት። እርሷም አታይን ወለደችለት። አታይም ናታንን ወለደ።
ናታንም ዛባድን ወለደ። ዛባድም ኤፍላልን ወለደ። ኤፍላልም ኦቤድን ወለደ። ኦቤድም ኢዩን ወለደ። ኢዩም አዛርያስን ወለደ። አዛርያስም ኬሌስን ወለደ። ኬሌስም ኤልአሳን ወለደ። ኤልአሳም ሲስማይን ወለደ። ሲስማይም ሰሎምን ወለደ። ሰሎምም የቃምያን ወለደ። የቃምያም ኤሊሳማን ወለደ። የይረሕምኤልም ወንድም የካሌብ ልጆች በኵሩ የዚፍ አባት ሞሳ፣ የኬብሮንም አባት የመሪሳ ልጆች ነበሩ። የኬብሮንም ልጆች ቆሬ፣ ተፉዋ፣ ሬቄም፣ ሽማዕ ነበሩ። ሽማዕም የዮርቅዓምን አባት ረሃምን ወለደ። ሬቄምም ሸማይን ወለደ። የሸማይም ልጅ ማዖን ነበረ። ማዖንም የቤት ጹር አባት ነበረ። የካሌብም ቁባት ኤፋ ሐራንን፣ ሞዳን፣ ጋዜዝን ወለደች። ሐራንም ጋዜዝን ወለደ። የያህዳይም ልጆች ሬጌም፣ ኢዮታም፣ ጌሻን፣ ፋሌጥ፣ ኤፋ፣ ሸዓፍ ነበሩ። የካሌብም ቁባት ማዕካ ሼቤርንና ቲርሃናን ወለደች። ደግሞም የመድማናን አባት ሸዓፍንና የመክቢናንና የጊብዓን አባት ሱሳን ወለደች። የካሌብም ሴት ልጅ አክሳ ነበረች። የካሌብ ልጆች እነዚህ ናቸው። የኤፍራታ የበኵሩ የሆር ልጅ የቂርያትይዓሪም አባት ሶባል፣ የቤተልሔም አባት ሰልሞን፣ የቤት ጋዴር አባት ሐሬፍ። ለቂርያትይዓሪምም አባት ለሶባል ልጆች ነበሩት፣ ሐሮኤ የመናሃታውያን እኩሌታ። የቂርያትይዓሪምም ወገኖች ይትራውያን፣ ፉታውያን፣ ሹማታውያን፣ ሚሽራውያን። ከእነዚህም ጾርዓውያንና ኤሽታኦላውያን ወጡ። የሰልሞንም ልጆች ቤተልሔም፣ ነጦፋውያን፣ አጣሮት ቤት ዮአብ፣ የመናህታውያን እኩሌታ፣ ጾርዓውያን ነበሩ። በያቤጽም የተቀመጡ የጸሐፊዎች ወገኖች ቲርዓውያን፣ ሺምዓታውያን፣ ሱካታውያን ነበሩ። እነዚህ ከሬካብ ቤት አባት ከሐማት የወጡ ቄናውያን ናቸው።